አብርሃም በፊት ኖርማል ሰው ነበር። ከዛ ፈዘዘ። ከዛ ደግሞ ከፈዘዘበት ወደ ራሱ ሲመለስ ደግሞ እጅግ በጣም ነው የነቃው። ማለት በቃ ከሚጠበቀው በላይ እጽ የወሰደ ሰው እስከሚመስል ድረስ የተለየ ንቃት ላይ ነው ያለው። ሰላም ሰላም፣ ጤና ይስጥልኝ። እንዴት ናችሁ? ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቦች እንድትሆኑ ጋብዛለሁ። ቪዲዮ ላይክ በማድረግ ጀምሩት። እንዲሁም ቪዲዮውን አይታችሁ ጨርሱ የእናንተን ሀሳብ አስተያየት ኮሜንት ላይ አስቀምጡልኝ። እንግዲህ ዛሬም እንደተለመደው በአዲስ ቪዲዮ ተገናኝተናል። የአብርሃም የጤንነት ጉዳይ እንግዲህ ድጋሚ አሳሳቢ ሊሆን ነው እንዲህ የሚሉ አንዳንድ ጥያቄዎች እየተነሱ ነው ማለት ነው። ምክንያቱም በቃ ከድሮ የተለየ ማንነት ላይ ገብቷል ወይ ደግሞ ራሱን እየቀየረ ይገኛል። ምናልባት እንግዲህ ራሱንም መኖሪያ ቦታውንም ምናምን ለመቀየር ያሰበም ይመስለኛል አብርሃም። ምክንያቱም አብርሃም ድሮ እንደዚህ አይነት ማንነት አልነበረውም። በመጀመሪያ ደረጃ ትላንትና ያው እንግዲህ ከሀገር ሊወጣ ነበረ። እንግዲህ ከሀገር ወጥቶ ለመኖር ያሰበም ይመስላል። ምክንያቱም ፓስፖርቱ ላይ እንግዲህ ሲታይ ለብዙ ቀናቶች ነው ሄዶ የሚቆየው። እሱም እንግዲህ ሲናገር እንደነበረው ሄጄ ነገሮች ከተስተካከሉ ተስተካከሉ፣ ካልተስተካከሉ ግን ተመልሼ እመጣለሁ ምናምን እያለ አንዳንድ ነገሮችን ትላንትና ሲያወራ ሰምተን ነበር ማለት ነው። ከዚያም አልፎ ግን ራሱን ደግሞ የቀየረበት መንገድ አለ። በቃ ራሱን፣ አለባበሱን፣ ስታይሉን፣ ብዙ ነገሩን እየቀየረ ነው። ከዚያም አልፎ ንግግሩ ሁላ ተቀይሯል። በዙሪያው ላሉ ሰዎች ያለው ክብር ተቀይሯል። በዙሪያው ላሉ ሰዎች የሚሰጠው መልስ ምናምን ተቀይሯል እና ሌላ ማንነት ነው ይዞ የመጣው። እውነት ለመናገር አብርሃም ከድሮ ማንነቱ ተቀይሯል። የድሮ ማንነቱ ኖርማል ነበር። በቃ ኖርማል ሆኖ ነው የሚያወራው፣ ለሰዎች ክብር አለው ምናምን እና ከዛ በኋላ ደግሞ የሆነ ሰዓት ላይ ፈዘዘ ማለት ነው። ጭራሽ ፍዝዝ ብሎ ምንም ነገር ማያስታውስ ሰው ሆነ። አሁን ላይ ደግሞ ከሁለቱ በተቃራኒ ነው የሆነው። ስለዚህ አሁን ላይ የተለየ ንቃት ውስጥ ነው ያለው። በቃ በጣም ወደ ራሱ ተመለሰ ከተባለ በኋላ የድሮውን አብርሃም እጥፍ ሆኖ ነው የመጣው ማለት ይቻላል። ስለዚህ አብርሃም ሲፈዝ የእሱ ማንነት አይደለም እንዳሉን ሁላ አሁንም ደግሞ ኦቨር የሆነ ንቃት ሲያሳይ ደግሞ የእሱ ባህሪ አይደለም ማለት ሊኖርብን ይችል ይሆናል ምናልባት። ምክንያቱም አብርሃምን በዚህ ማንነት አናውቀውም። አብርሃም እንደዚህ አይነት ሰው አልነበረም። ስለዚህ ልክ እንደፈዘዘው ጊዜ ሁላ አሁን ደግሞ ኦቨር የሆነ ንቃት ሲያሳይ ምናልባት አብርሃም ራሱ ላይሆን ይችላል እንዴ እንድንል ሁላ እያደረገን ነው ማለት ነው። ለማንኛውም ግን ወደ ዋናው ጉዳያችን እንመለስና አብርሃም እንግዲህ ከሀገር ወጥቶ ለመኖር አስቦ ይሆን ሄዶ እንግዲህ የተወሰነ ጊዜ ቆይቶ ለመመለስ አስቦ ይሆን አይታወቅም። ለማንኛውም ግን ከሀገር ሊወጣ ነበረ። እሱን ነገር እንግዲህ እነ ኤፍሬም አክሽፈውበታል ማለት ነው። ፓስፖርቱን ቀምተውበታል፣ ደብቀውበታል። አትሄድም እያሉት ነበር ማለት ነው። ምክንያቱም ሁሉም እንግዲህ ሲናገሩ እንደሰማነው ዋሽተህን ነበረ፣ አገር ውስጥ ነው ምዝናናው ብለህን ነበር፣ ነገር ግን አንተ ከሀገር ልትወጣ ነው። ፓስፖርትህንም ስናይ እንግዲህ ብዙ ጊዜ እንደምትቆይ አሳውቆናል። ስለዚህ አትሄድም ብለው እንግዲህ አስቀርተውታል ማለት ነው። አብርሃም ስሜታዊነት በጣም ነበር የሚያስፈራው። እውነት ለመናገር በጣም ተናዶ ነበረ። በዙሪያው ያሉ ሰዎችም በሙሉ እየጮህባቸው አይተናል ማለት ነው። ሩታ ሄርሜላ ምናምን የሚባል ነገር የለም። ሁሉንም ሰዎች ነበር ሲቆጣም ሲጮህባቸው ምናምን የሰማነውና ትንሽ የሚያስደነግጣል። አብርሃም በዚህ ልክ ሲቆጣም ሲናደድም አይተነው ስለማናውቅ ማለት ነው። ለማንኛውም ግን ያው በየመሃሉም አንዳንድ ትንንሽ አስቂኝ ነገሮችም እየተፈጠሩ ነበረ ማለት ነው። በተለይ ዳኒ ሲናገራቸው የነበሩ ነገሮች በጣም ነበር የሚያስቁት። ምክንያቱም በቃ የትም አትሄድም፣ ለምንድን ነው የምትሄደው? እዚህ ያለችው ሚስት ናት፣ እዚህ ያለችው ፍቅረኛ ናት እያለ ሁላ እንግዲህ ስለነ ሩታ እየነገረው ነበር ማለት ነው። ይሄ እንግዲህ በጣም ነበር የሚያስቀው። የሆነ ሰዓት ላይ ደግሞ አብርሃም እዚሁ አሻንጉሊት አድርጋችሁ ልታስቀምጡኝ ነው ምናምን እያለ ሲናገራቸው ዳኒ የመለሰለት መልስ በጣም ነበር የሚያስቀው። አሁንም አድነሃል፣ ወደ ራስ ተመልሰሃል፣ ድሮ ነበር አሻንጉሊት የሆንከው ምናምን እያለው ነበርና እነዚህ ነገሮች በጣም ነበር ፈገግ የሚያደርጉት። ብቻ የትላንትናው ነገር ትንሽ ፈገግ የሚያስብል ነገር ነው። ምክንያቱም በክፋት አስበውም አይደለም ያስቀሩት። እነሱም ከነሱ እንዲርቅ ስለማይፈልጉ ወይ ደግሞ ስሜታዊ ሆኖ ከሀገር እንዲወጣ ምናምን ስለማይፈልጉ ነው ያስቀሩት። ይሄ ነገር ምንም ክፋት ስለሌለው ያው የምንቃወመው ነገር አይደለም። ነገር ግን የአብርሃም ስሜት ደግሞ እጅግ በጣም ያስፈራ ነበረ። በጣም ተናዶ ነበር። በቃ ሁሉንም ቢደበድባቸው ሁላ እንግዲህ ደስተኛ ነበር የሚሆነው ብዬ አምናለሁ። ምክንያቱም እሱ ያላሰበው ነገር ነው የተፈጠረው። በቃ እሱ ቀጥ ብሎ ወጥቷል፣ ሄዷል፣ ኤርፖርት ገብቷል። ሊሄድ ሲል ፓስፖርት ሲጠየቅ ፓስፖርቱ እጁ ላይ የለም። ይሄ ነገር በጣም ነው የሚያናድደው። በአብርሃም ቦታ ብንሆን ሁላችንም የምንናደድበት ጉዳይ ነው ብዬ አስባለሁ። ነገር ግን አብርሃም ደግሞ ትንሽ እየቆየ ሲሄድ ምናልባት ስላስቀሩት ራሱ ሊያመሰግናቸው ይችላል። ምክንያቱም ምናልባት እዛ ሄዶ ጥሩ ነገርም ላይ ገጥሞ ይችላል። በዛ ላይ ደግሞ አሁን ላይ የወሰነው ውሳኔ ስሜታዊ ስለሆነ ነው የሚል እምነት አለኝ። በዙሪያው ባሉ ሰዎች ስለተናደደ የወሰነው ውሳኔ ስለሆነ ምናልባት ትንሽ ቀን አገሩ ላይ ቆይቶ ወደ ራሱ ሲመለስ ሲዝናና ራሱን ሲያዳምጥ ምናምን እንኳን አስቀሩ ብሎ ደግሞ ሊያመሰግናቸው ይችላል ብዬ አስባለሁ። ለማንኛውም የሆነ ሆኖ
አብርሃም እዚሁ ቀርቷል። ስለዚህ እዚሁ ለመዝናናት ወስኗል ማለት ነው። ነገር ግን አንዳንድ ደግሞ ሰዎች አንዳንድ ሀሳቦችን እያነሱ ነበር። በቃ አብርሃም እሱ ጋር እንዳይደርሱበት ከሆነ የሚፈልገው፣ በዙሪያው ያሉ ሰዎች እንዳይረብሹት ከሆነ የፈለገው በቃ ቦዲጋርድ መቅጠር አለበት የሚሉ ሀሳቦችም ተነስተዋል ማለት ነው። እውነት ለመናገር ይህንን ሀሳብ አብርሃም ከሰማው ምናልባት ሳያቅማማ የሚያደርገው ነገር ይሆናል ብዬ አስባለሁ። ምክንያቱም አሁን ላይ በዙሪያው ያሉ ሰዎች በሙሉ እሱ አጠገብ እንዲደርሱ አይፈልግም። በቃ በጣም ነው የተናደደባቸው፣ በጣም ነው ያናደዱት፣ በጣም ነው ያበሳጩት። ስለዚህ እሱ አካባቢ እንዲደርሱ አይፈልግም። ስለዚህ አብርሃም ቦዲጋርድ መቅጠር አለበት በቃ ምናምን የሚሉት ሀሳቦች አብርሃምን ሊገዙት ይችላሉና አብርሃም ምናልባት እነዚህን ነገሮች ከተመለከተ ሳያቅማማ የሚወስነው ውሳኔ ቦዲጋርድ መቅጠር ነው የሚል እምነት አለኝ። ምክንያቱም ሄርሜላ እሱ ጎን እንድትደርስ አይፈልግም፣ ሩታም እሱ ጎን እንድትደርስ አይፈልግም፣ እነ ኤፍሬም እነ ዳኒም ሁሉም እሱ ጎን እንዲደርሱ አይፈልግም። ለማንኛውም ግን አብርሃም እዚሁ ሀገር ውስጥ ለመዝናናት አስቧል ማለት ነው። እንግዲህ ሩታንም ሄርሜላንም እናንተም የትም አትሄዱም፣ እኔ ጋር አትሄዱም፣ ጭራሽ የትም ቦታ ይዣችሁ አልሄድም እያለ እንግዲህ ሲናገራቸው ሰምተናል ማለት ነው። ለማንኛውም እነሱም ባይረብሹት ራሱን ቢያዳምጥ የሆነ ቦታ ሄዶ እንግዲህ ትንሽ ጊዜ ቢቆይ መልካም ነው የሚል እምነት አለኝ፣ እዚሁ ሀገር ውስጥ ሆኖ ማለት ነው። ዞሮ ዞሮ እንግዲህ ትላንትና ትንሽ ዘና የሚያደርጉ ነገሮችም አንዳንድ ነገሮች ተፈጥረው ነበረ። እንግዲህ አብርሃም ቦዲጋርድ ቀጥሮ ከነዚህ ሰዎች ይርቃል ወይንስ እነሱ ጋር እንደዚሁ እየተከታተሉት ይኖራል? እስከ መቼስ ድረስ ነው እንደዚህ የሚቆየው የሚለው ነገር የሁላችንም ጥያቄ ነው የሚሆነው ማለት ነው። ለማንኛውም ግን ሳልነግራችሁ ማላልፈው ነገር በዚሁ አጋጣሚ ከስንትና ስንት ጊዜ በኋላ ከስንትና ስንት ጭቅጭቅ በኋላ ሩታና ሄርሜላ በአንድ ሀሳብ ሲስማሙ አይተናል። ይሄ እንግዲህ ትልቅ ታሪካዊ ቀን ነው የሚያስብለው ነው ማለት ነው። ይሄ በጣም የሚገርም ነገር ነው እውነት ለመናገር። ልክ እንደ ትላንቱ እንደተስማሙት ሁሉ ሩታና ሄርሜላ ድጋሚ ተነጋግረው ተስማምተው ደግሞ አብርሃም ወደ ሚስቱና ወደ ልጁ የሚመለስበትን ነገር ደግሞ ቢፈጥሩ መልካም ነው የሚል እምነት አለኝ። ለማንኛውም እንግዲህ ይሄ የዛሬው የኔ ሀሳብ አስተያየት ነው። የእናንተን ሀሳብ አስተያየት ኮመንት ላይ አስቀምጡልኝ። አብርሃም ቦዲጋርድ ቢቀጥር ይሻለዋል ወይንስ በዙሪያው ያሉ ሰዎች ሁል ጊዜ እየተከታተሉ እየረበሹት ቢኖር ይሻለዋል የሚለውን የእናንተን ሀሳብ ኮመንት ላይ አስቀምጡልኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቦቼ እንድትሆኑ ጋብዛለሁ። ቪዲዮውን ላይክ በማድረግ አበረታቱን። መልካም ጊዜ ይሁንላችሁ።